በሰሜን ምዕራብ ትግራይ በአዲያቦ ወረዳ በትግራይ ዳግመ ግንባታ ጽፈት ቤት 88 ፕሮጀክቶች በ97 ሚሊዮን ብር በጀት ተጠግኑና ተገንብቶ ለማህበረሰቡ አገልግሎት መዋላቸው የወረዳው አስተባባሪ አቶ ተክለማርያም በርሀ ገልጸዋል። ለማዓንተና መርቆም ዘለና በዛሬው ዕለት እያስመረቅናቸው ያለነው 80 የውሃ ተቋማትና 12 ደግሞ ትምህርት ቤቶችና የጤና ተቋማትን ነው። 4 ክፍሎች ሙሉ ጥገና የተደረገላቸውና ተጨማሪ 2 መማሪያ ክፍሎችና 2 መጸዳጃ ክፍሎች ተገንብተዋል። በ3 የጤና ማዕከልም ሙሉ ጥገና ተደርጎ ጤና ጣቢያው እንደ አዲስ ተገንብቷል። የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ እንደ ትግራይ ዳግመ ግንባታም በሰሜን ምዕራብ ትግራይ በ4 ወረዳዎች የተሰሩ ትምህርት ቤቶች በዓለም ባንክ ከተደረገው የ4 ቢሊዮን ድጋፍ አካል መሆኑን ገልጸዋል። በድምር ከፍቶ ለ4 ቢሊዮን ብር ዝተመደበ በጀት እዩ። በድምር ከ4 ቢሊዮን በላይ የድጋፍ ብር ላይ የተሰራ ፕሮጀክት ነው። ከዚህ 40 በመቶ በትምህርት ዘርፍ ላይ ውሏል። ፕሮጀክቶቹ አንዳንዱ ለወደሙ ሙሉ በሙሉ ጥገና ተደርጓል፣ አንዳንዱ ላይ ደግሞ አዲስ ተገንብቷል። በአጠቃላይ በሁለቱ ዞኖች በ266 ትምህርት ቤቶች ላይ የወደሙት የጥገናና አዳዲስ የመገንባት ስራዎች ተከናውነዋል። በትግራይ ጦርነት ሳቢያ የወደሙ መሰረተ ልማቶች ዳግም ለመገንባት እየተደረጉ ባሉ ጥረቶች መደነቃቸውን የገለጹት የአዲያቦ ወረዳ ነዋሪዎች ፕሮጀክቱ ተጠናቆ ለአገልግሎት መብቃቱ እንዳስደሰታቸው ተናግረዋል። በኬንዳ ላይ ነበር የምንማረው፣ ምክንያቱም ትምህርት ቤቱ ወድሟል። ለመማር በጣም አስቸጋሪ ነበር። ድንጋይ ላይ ሳር አድርገንበት ነበር ቁጭ ብለን ስንማር የነበረው። አሁን ግን ያለምንም ችግር መማር እንችላለን። ሁሉም ተሟልቷል። በጣም ነው ደስ ያለን። የመማሪያ ክፍሉ መሰራቱ ጥሩ ነገር ነው። አጥር ቢኖረው ደግሞ የበለጠ ይሆናልና ቢሟላልን መልካም ነው። የትግራይ ዳግመ ግንባታ ጽፈት ቤት በተለያዩ የትግራይ አካባቢዎች በጦርነቱ የወደሙ የተለያዩ የመሰረተ ልማት ተቋማትን መልሶ በመገንባትና ጥገና በማድረግ ለአገልግሎት ክፍት እንዲሆን በማድረግ ላይ መሆኑ ይታወቃል።